ሰላም ጤና ይስጥልኝ የተከበራችሁ የፕራይም ሚዲያ አበይት ጉዳይ ተከታታዮች፣ ይህ በሳምንት 3 ቀን በሀገራችን ወቅታዊ የፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ሃይማኖታዊ እንዲሁም የተለያዩ አጀንዳዎች ላይ የምንወያይበት አርዕስት ነው። በዛሬው ፕሮግራማችን እንደተለመደው አንዳንዴ እንግዳ አንዳንዴ እንደ አዘጋጅ አብረን እንቀርብ የነበረው ከሀገር መከላከያ ሰራዊት የድጋፍ ሰጪ አባል ከሆነው ከወጣት ቴዎድሮስ አያሌው ጋራ ተገኝተናል። በርካታ በሀገራችን የተከሰቱ ሁኔታዎች ቢኖሩም መርጠን ግን ዛሬ የምንወያየው በዋናነት በሶስት አርዕስቶች ላይ ነው። አንደኛው የተማሪዎች በሀገራችን በተለያዩ ዩኒቨርሲቲዎች ተማሪዎች የተቃውሞ የሚመስል አይነት ሰልፍ እያደረጉ ነው። ምክንያቱ ምንድነው? ይሄንን ለፖለቲካ ፍጆታ የሚጠቀሙ አንዳንድ በዲያስፖራም ሆነ በሀገር ውስጥ የሚገኙ ፖለቲከኞችስ ምን ማትረፍ ፈልገው ነው በሚለው አርዕስት ላይ እንወያያለን። በሁለተኛ ደረጃ ሁለት በኦሮሚያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲ አመራሮች ለኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ለአቶ ሽመልስ አብዲሳ የእንወያይ ደብዳቤ ጽፈዋል። ይህንንም ደብዳቤ በተለያየ መንገድ አረጋግጠን እውነተኛ ደብዳቤ ነው። ምክንያቱም አብዛኛውን ጊዜ የውሸት ደብዳቤዎች ይታያሉ በሶሻል ሚዲያ ላይ የድርጅቱን አርማና ማህተም በመጠቀም ብዙ የሐሰት ፌክ የሆኑ ደብዳቤዎች ሲሰራጩ እናይ ስለነበር ማመን አስቸግሮን ነበረ። ነገር ግን አንዳንድ የሁለቱም ድርጅቶች የቅርብ ሰው ከሆኑት ያረጋገጥነው ነገር ምንድነው? ደብዳቤው ትክክለኛ ደብዳቤ እንደሆነና በክልሉ ሰላምና ጸጥታ ውስጥ መወያየት እንደሚፈልጉ ለኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ደብዳቤ እንደጻፉ ነው። ካሁን በፊት እንግዲህ በተደጋጋሚ የክልሉ ፕሬዝዳንት በክልሉ በጨፌ ኦሮሚያ ስብሰባ ላይ በተለያዩ ስብሰባዎች ላይ የእንወያይ የእንነጋገር ጥያቄዎችን ሲያስተላልፍላቸው ነበረ። የሀገሪቱ ጠቅላይ ሚኒስትርም በኢትዮጵያ ውስጥ የሚንቀሳቀሱ ለሁሉም የፖለቲካ ድርጅቶች እንወያይ፣ እንመካከር፣ እንነጋገር፣ ወደ ድርድር እንምጣ የሚል ጥያቄዎች ኦልሞስት ያለማቋረጥ ለቁጥር ራሱ በጠቅላይ ሚኒስትር ጽህፈት ቤት አዳራሽ እንግዲህ ከአጋጣሚ የተጀመረው ከአማራ ክልል ነው። አንዱ ተሳታፊ የነበርኩ እንግዲህ ከአማራ ክልል ህዝብ ተወካዮች ጋር እንዲሁም ከህዝብ የተውጣጣ ማለት ነው። ከየክልሉ ከዛ ጅማሮ ጀምሮ እስከ ተቃዋሚ ፓርቲዎች፣ ተቋማት፣ መምህራኖችን፣ ሐኪሞችን በቃ ሁሉንም ማለት በሚያስችል ሁኔታ አነጋግረዋል። ትልቁ ግን ባልተለመደ ሁኔታ በተለይ ገዢው ፓርቲ የምናውቀው እንግዲህ ገዢ ፓርቲ 5 ዓመት ኮንትራቴን ይዣለሁ ብሎ በብቸኝነት በማናለብኝነት የሚገዛበት አገር ነው የኖርነው ኢትዮጵያ። ነገር ግን ክቡር ጠቅላይ ሚኒስትር አሳታፊ ከሚሉት አንዱ አወያይተው እስኪ ምንድነው ችግራችሁ ብለው ጠርተው አነጋግረው ሆነ ለመናገር ለተቃዋሚዎች በተለይ ሐሳብ ላለው ተቃዋሚ ይሄ ጊዜ ወርቃማ ጊዜያቸው ነው ካሰሩበት ከተጠቀሙበት። ምክንያቱም አባላት ተዋከበብኝ፣ ታሰረብኝ፣ ልቀሰቅስ ስል ቢሮዬ ተዘጋብኝ፣ ማይክ ተነጠቅኩ፣ ተደበደብኩ፣ ተቆረጥኩ፣ ተፈለግኩ ነው የወያኔ ኢህአዴግ ስርዓት እናውቀዋለን። በመንገድ ጊዜም ያው በአብዛኛው አፍሪካ ሀገር ተቃዋሚ ፓርቲዎች ተግባርም እንደዛ ነው። በኢትዮጵያ ውስጥ እና ተቃዋሚዎች ያው እስኪ ወደ ዋናው ርዕስ ሁለቱ የተቃዋሚ ፓርቲዎች ያን ጥያቄ አቅርበዋል። ከልብ ከሆነ ጥሩ ጥያቄ ነው። እኔ እንደዛ ነው ከልብ ከክልሉ ብሔራዊ ክልላዊ ከኦሮሚያ ፕሬዝዳንት ጋራ ለመነጋገር የእውነት የምር ለፖለቲካ ፍጆታ ሳይሆን ወይም እንዲህ ብለን ነበር ሳይሆን በትክክል ከሆነ ፕሬዝዳንቱ እርግጠኛ ነኝ ተቀብሎ ያነጋግራቸዋል። ምክንያቱም ፕሬዝዳንቱ ኦልሞስት በየቢግ የክልሉ የመንግስት ስብሰባ ላይ ይሄን ጥሪ ሲያደርግ ነበር። በሰላማዊ መንገድ የሚሰሩትን ብቻ ሳይሆን ታጥቀው ራሱ ጫካ ያሉትን በተለያየ ጊዜ ጥሪ ሲያደርግላቸው ነበር። እዚህ ላይ እንወያያለን። ሌላው የፋኖን ወቅታዊ ሁኔታ እንግዲህ የምናወራ ይሆናል። ምን ላይ ነው ያለው የፋኖ እንቅስቃሴ? የፋኖ ብቻ አይደለም፣ በጣም መወራት ያለበት የወያኔዎች እንቅስቃሴ ምንድን ነው ያለው? ዛሬ አንዳንድ መረጃዎችን እንደው ማጣራት ያስፈልጋል። ምግበ የሚባለው ጀነራል ከወያኔዎች ለመገንጠል በህቡ እየሰራ እንደሆነ ይነገራል።
በተለይ ይሄ የኤርትራና ወያኔ ያደረጉት ጋብቻ ከፈረሰ በኋላ በወያኔ ጀነራሎች መሀል ያለመስማማቶች፣ ሽኩቻዎች እየበዙ እንደሄዱ ነው እየሰማን ያለ ነው። ይሄ የሚጠበቅ ነው። መጀመሪያም አስቀድመው ከሻዕቢያ ጋር ሲያደርጉ የነበረው የሐሰት ጋብቻ ነው። በግብፅ አስገዳጅነት የተደረገ ጋብቻ ነው። ትግራይ ውስጥ ልክ ጠቅላይ ሚኒስትራችን በተደጋጋሚ ሲነግረን እንደነበረው ህወሓት ውስጥ ጥሩ ኢትዮጵያኖች አሉ። 5 ወይ 10 የሚሆኑ በአመራር ላይ ያሉ ጽንፈኞች እንጂ በውስጣቸው ጥሩ የኢትዮጵያን አንድነት የሚፈልጉ ከማዕከላዊ መንግስት ጋር መስራት የሚፈልጉ የኢትዮጵያን ጠላት ጠንቅቀው የሚያውቁ። ትልቁ እኮ የኢትዮጵያ ውስጥ ያሉ አሁን የተቃዋሚዎች ችግር ወዳጅና ጠላትን ለይቶ ያለማወቅ ነው። ማን ነው ወዳጅ፣ ማን ነው ጠላት? ስለዚህ እዚህ ላይ የምናወራ ይሆናል። የተማሪዎች ጥያቄና ምንም ያልመለሰው የትምህርት ሚኒስቴር ያው እሱን እንግዲህ አቶ ጀዋር እሱ ላይ የተወሰነ ከውጭ ካሉ ልጆችም ጋር እያወራን ነበር። የትምህርት ሚኒስቴር ያው እንግዲህ ለዩኒቨርሲቲ ተማሪዎች ያወጣው መመሪያ አለ። ይህም መመሪያ ወጥቶ በራሱ አንደኛ በአሁኑ ሰዓት ሚኒስተሮች የራሳቸው የሆነ ህዝብ ግንኙነት አላቸው፣ የራሳቸው የሆነ የሚዲያ ክሮ አላቸው። በዛ በሚዲያ መግለጽ አለባቸው። ምክንያቱም ትምህርት ሚኒስቴር እንደምታውቀው የሀገራችንን ያሉ ዩኒቨርሲቲ በተለይ የከፍተኛ ትምህርት ተቋማትን በበላይነት የሚያስተዳድር እንደመሆኑ መጠን ለሚያስተምራቸው ማለት በስሩ ላሉ ተቋማት ያወረደውን መመሪያ ደግሞ ግልጽ የማድረግ ግዴታ አለበት። ይሄ መብትና ግዴታን ማወቅ ከእንደገና ግልጸኝነት፣ አንድ ተቋም ግልጸኛ መሆን አለበት። በተለይ ደግሞ ለሚመለከታቸው ለራሱ መመሪያውን ላወረደላቸው ተማሪዎች ግልጸኛ መሆን አለበት። ሌላው እኔን የገረመኝ ትምህርት ሚኒስቴር ግልጸኛ እንኳ ባልሆነበት ሳይገባቸው የሚያብዱ ደግሞ ተማሪዎች አየን። አንዳንዴ ጥያቄ ስጠይቅ ገብቶ ተረድቶ ሊሆን ይገባል። ሳይገባ ብጮህ መልሰህ የምታፍረው አንተ ነህ። ምክንያቱም ትምህርት ሚኒስቴር ምን እያለ እንደሆነ ባላወክበት ባልተገለጸበት ሁኔታ በግልጽ ይሄ ባልሆነ ካልገባህ ተቋሙን እዛው ዩኒቨርሲቲ ያለ የተነሳባቸው ለምሳሌ ትግራይ ካሉ አክሱም ዩኒቨርሲቲ ምናምን አካባቢ ነው ትላንት ያየሁት። እንዲሁም ደግሞ ደቡብ አካባቢ አንዳንድ ዩኒቨርሲቲዎች ላይ አይተናል። እንዲሁም በኦሮሚያ አንዳንድ ዩኒቨርሲቲዎች ላይ አይተናል። በእነዚህ ዩኒቨርሲቲዎች ከፍተኛ ተቋሞች ናቸው፣ የነጋገር ተረካቢ ናቸው። ዩኒቨርሲቲዎቹ በራሱ ለትምህርት ሚኒስቴር ከፍተኛ ትምህርት የራሱ የሆነ ዲፓርትመንት አለው። እሱ ግልጽ እንዲያደርግ መጠየቅ፣ አለበለዚያ ደግሞ ራሳቸው የትምህርት ሚኒስትሩ ሚዲያው በእጃቸው ነው፣ ይህን ጉዳይ ግልጽ ማድረግ እፈልጋለሁ ካሉ ፕሮፌሰር ብርሃኑ ነጋን ቃለመጠየቅ ማድረግ የማይፈልግ ሚዲያ አይኖርም። የግድ እሳቸው ላይ ሚኒስትሩ ላይ ፕሬስ ሪሊዝ መስጠት ይችላሉ። ሁሉንም ሚዲያ ጋብዘው መግለጫ መስጠት ይችላሉ። እኔ አሁን ይኸውልህ እንትኑ እኔ ሳስበው አሁን ተማሪዎች 3 ዓመት ተምረው 3ኛ ዓመት ላይ ለ1 ዓመት ናሽናል ሰርቪስ ሰጥተው ከዛ ተመልሰው 4ኛ ዓመት ተምረው ይመረቃሉ። ይሄ በትክክለኛ ጭንቅላት ለተረዳው ሰው ለእኔ በጣም ጥሩ ነገር ይመስለኛል። ምክንያቱም አብዛኛዎቹ የዩኒቨርሲቲ ተማሪ የሚሆኑት ወጣቶች ናቸው። አገራቸውን ራሱ በደንብ አያውቁም። የራሳቸውን የመጡበትን ክልልና ሰፈር እንጂ የሌላውን ሰፈር ባህል፣ አኗኗር ዘይቤ ምንም የሚያውቁት ነገር የለም። ለልጆቹ በእድሜያቸው ውስጥ ለወደፊታቸው ጥሩ ልምድ የሚቀስሙበት ነገር ነው። 1 ዓመት ምንም ማለት አይደለም። ለ22 ዓመት ልጅ አንድ በ18 ዓመቱ ሃይስኩል ጨርሶ ዩኒቨርሲቲ የገባ ወጣት 21ኛ ዓመት ላይ ነው 3ኛ ዓመት ተማሪ የሚሆነው እንበልና 22ኛ ዓመት እንበል። እድሜው 23 ዓመት የሆነ ሰው ኢትዮጵያን የተለያየ አካባቢ ሄዶ በጣም ጥሩ ነው። ይሄ ሌሎች ሀገሮች አሉ። አሁን ፒስ ኮር ይሉታል እና አሜሪካ አሁን የዩኒቨርሲቲ ተማሪዎችን አፍሪካና ሌሎች ሀገሮች ውስጥ ይልካሉ። ፒስ ኮር ብሏቸው ስደተኛ ካምፕ ሄደው ላንጉጅ ነው የሚያስተምሩት። አብዛኛዎቹ አሁን ኢትዮጵያ ይመጣሉ። ሌሎች ሀገር ሄደው ላንጉጅ እንግሊዝኛ ያስተምራሉ። ሌሎች ነገሮችን ያስተምራሉ። ይሄ ፒስ ኮር ምን ይረዳቸዋል? ስፖንሰር የሚደረገው እንደውም በዩኤን ነው። በተለይ አንዳንዴ በዩኤንኤችሲአር ሪፊውጂ ራሱ በየሪፊውጂ ካምፖች እየላከ የሪፊውጂ ላይፍ ይታይ። ከጃፓን ጂንካ የሚገኝ የደቡብ ሱዳን ሪፊውጂ ካምፕ መጥተው 1 ዓመት እንትን ብሎ ሲሄዱ እንደ ሲቪ ይጠቀሙበታል። አገራቸው ሄደው ዩኒቨርሲቲ ከጨረሱ በኋላ
ከተመረቁ በኋላ ስራ ሲይዙ እንደ ሲቪ ይጠቀሙበታል። ያንን ኦኬ ናሽናል ሰርቪስ ሰጥታል ወይ ነው ባይጠይቅም ላይጠይቅ ይችላል። አሁን ናሽናል ሰርቪስ ሰጥታለሁ ብሎ የሚጠይቅ የለም። ግን ሰጥቻለሁ ካልክ ቅድሚያ ይኖራል፣ ከሌላው ኃላፊነት ይሰማዋል ይሄ ሰውዬ ብሎ ያስባሉ። ከኢትዮጵያ ውጭ ራሱ አሁን የኛ ልጆች አሁን እዚህ ዩኒቨርሲቲ 3ኛ ዓመት ተማሪዎች ተመርቀው ሌላ ሀገር እንኳን ሄደው ስራ ቢሰሩ ሲቪያቸው ውስጥ ይሄን 1 ዓመት ናሽናል ሰርቪስ የሰጠው ሰርቲፊኬት ይሰጣቸዋል። ያንን ካካተቱ ክብደት ይኖራል ሲቪያቸው። ናሽናል ሰርቪስ ፍሪ ሰርቪስ መስጠት ቀላል ነገር አይደለም። ሶ እኔ እንደ ፕሪንሲፕል ይሄ ነገር በጣም ጥሩ ነገር ነው። ችግሩ የት ጋር መሰለ ያለው? 2 ቦታ ነው። አንደኛ ኢትዮጵያ ውስጥ ተማሪዎች ዩኒቨርሲቲ የሚገቡት ኢትዮጵያ ዩኒቨርሲቲዎች በነፃ ነው የሚያስተምረው፣ መንግስት ነው በጀት የሚያደርገው። አሁን ነው አንዳንድ ኦቶኖሚ እንዲሆኑ ለሁሉም። ሌሎች ሀገሮች አሁን ነፃ የሚባል ዩኒቨርሲቲ የለም። አሜሪካ ብትል ነፃ የሚባል ዩኒቨርሲቲ የለም፣ ከፍለ ነው የምትማረው። ምናልባት በጣም ጎበዝ ከሆንክ ስኮላርሺፕ ይሰጣል፣ የነፃ የትምህርት እድል ተወዳድረህ ምን ብለህ ከመቶ 2-3 ስኮላርሺፕ የሚያገኙ ይኖራሉ እንጂ ተማሪው ቤተሰቦቻቸው ፋይናንሻል ኤድ ይባላል ተበድረው ገንዘብ ከሌላቸው እንኳን የሚያበድር አለ። ከሚያበድር ተቋም ተበድረው ተምረው ልክ ከተመረቁ ስራ ከያዙ በኋላ ይከፍላሉ፣ እየከፈሉ እንትን ይላሉ ማለት ነው። እና እዚህ ነፃ ነው። ምናልባት ኮስት ሼሪንግ ተብሎ የሚከፍሉትን በጣም ትንሽ ገንዘብ ነው። ከዛ በላይ ነው መንግስት የሚያወጣው። እና ችግሩ አንደኛ ተማሪዎች ዩኒቨርሲቲ መጀመሪያ ሲገቡ የሚኖራቸው አግሪመንት ውስጥ ይሄ ሰርቪስ መካተት ነበረበት። አንድ ተማሪ ኢትዮጵያ ውስጥ ዩኒቨርሲቲ የትምህርት ሚኒስቴር ወደ ዩኒቨርሲቲ ሲያስገባ ከዴይ 1 እስከ ግራጁዌሽን ያለው በዚህ ውስጥ ናሽናል ሰርቪስን ጨምሮ እንደ ኮንትራት ማስፈረም እና ተማሪው ያንን አውቆ ገና ሲገባ ከ3ኛ ዓመት በኋላ ናሽናል ሰርቪስ ሰጣለሁ ብሎ አውቆ እንዲገባ መደረግ ነበረበት። ሁለተኛ ይሄ ነገር አሁንም በሀሳብ ደረጃ እንጂ የጸደቀ ነገር አይደለም ሲባል ሰምቻለሁ። ገና በተወካዮች በፓርላማ ታይቶ ማለት በካቢኔ ታይቶ ካቢኔ ለፓርላማ አቅርቦ ፓርላማ አጽድቆት ነው በረቂቅ ያለ ነገር እንጂ የጸደቀና በቃ የመጨረሻ ደረጃ ላይ የደረሰ ነገር አይደለም። ስለዚህ ምንድነው ይሄ ሁሉ ተቃውሞ? ስለአሁን እንትን ነው አሁን እዚች ላይ ከማሳወቅ ማኳያ እና አሁን ያለው እንቅስቃሴ ለምን መጣ ስንል እንግዲህ ከሰሞኑ የተለያዩ ከጫካም ያሉ ዲያስፖራም እንግዲህ ለተቃውሞና ለአገርን ለማፍረስ የማይደክሙ እየታተሩ ያሉ አሉ። እንደነ ልደቱ እንደነ ጀዋር አይነት እየተቅበዘበዙ ያሉ የባዕዳንን ተልዕኮ በመያዝ ሀገራችን ኢትዮጵያ እየተጓዘችበት ያለውን የልማትና የእድገት እንዲሁም የሰላም ሁኔታ ለማደፍረስና ለማስቀረት የሚታተሩ አሉ እና እንግዲህ አይተህ ከሆነ እነ ጀዋር የሐኪሞቹም ጥያቄ ሲነሳ እኔ ያለሁበት እንደውም ደህና የሐኪሞቹ እኮ ጥያቄ መስመር እየያዘ እየሄደ እያለ ጥልቅ ብሎ እኔ ያለሁበት እኛንን ምንመራው አይዟችሁ ብሎ ትግላቸውን ጠልፎ ያው በእርግጥ መንግስት ወደ ሰፊነት መመለስ ባለበት እኔ አሁን ተማሪ መምህራን ማን ነው ይቅርታ ዶክተር ሐኪም ሶሪ አሁንም ሐኪም መምህራን ወታደር በኢትዮጵያ ደሞዝ አከፋፈል ሲቪል ሰርቪስ ከፍያለሁ ቢል ዘበት ነው። ምክንያቱም በቂ አይደለም ሳይሆን አያኖራቸውም። እንደው ለምን የቤት ኪራው የሚታወቅ ነው። የሁለ ነገሩ ችግራቸውን የምናውቀው ነው። ወታደርም ቢሆን ነፍሱን ሰጥቶ ነው እና በቂ ክፍያ አይደለም። የሀገር ፍቅር ስሜት ጋር ከወገን ስሜት ጋር ይሄ በተለይ አሁን ያልከው በነፃ ትምህርት ተምሯል። ሳይማር ነው እያስተማረ ያለው። ግብር እየከፈለ ነው እያስተማረ ያለው። ተለምኖም ቢማር በኢትዮጵያ ሕዝብ ስም ተለምኖ በመጣ ገንዘብ ነው እየተማረ ያለው። ይሄን ያክል ሕዝብ ያላት ሀገር ተብሎ ነው የሚለመነው። እንዳጠቃላይ ባይሰራ እንኳ ባይገብር በልመና እንኳ በሱ ስም የሚመጣ ነውና ይሄን ሳይማረውን ያስተማረውን ማህበረሰብ ማገልገል በራሱ አንድ የህሊና እርካታን ያመጣል። አንዳንዴ ተምረው ማጠብቃቸው የህሊና እርካታ ምግብ ይሆናሉ ዳቦ ይሆናሉ እንግዲህ ላይሆን ይችላል። ግን እኔ ከመንፈስ የበለጠ እርካታ ምን አይነት እርካታ እንዳለ ምክንያቱም ብዙ ይሄ የበለጸጉ የምንላቸው ያደጉ ባለሀብቶች እንኳን
ምኞታቸውና እንትናቸው አይቋረጥም ፍላጎታቸው እና ፍላጎት በማይቋረጥበት ሁኔታ እየኖርነ ምክንያቱም የሀገራችንን ድህነት የተማረው ካላወቀው ማን ሊያውቀው ይችላል። ይህንን መረዳት ተገቢ ነው። ማሳወቅን በተመለከተ እንግዲህ ፖሊሲ የሀገራት ፖሊሲ ይቀያየራል። የሀገራት ፖሊሲ ሲቀያየር ተማሪዎች ደግሞ በዛው ልክ ይቀየራል። ለምሳሌ እንግዲህ እንደምታስታውሰው በቀድሞ ስርዓት ማለትም በደርግ የትምህርት ካሪኩለም ሲማር የነበረው ትውልድ ልክ 1994 ጀምሮ ሙሉ በሙሉ ሽፍት አደረገ። በእነ ገነት ዘውዴ የትምህርት ፖሊሲ ውስጥ ተገባ። ከዛ በፊት 1986 ዓመተ ምህረት እኔ በአሁኑ ሰዓት እነ ፕሮፌሰር ታዬ ወልደ ሰማያት አሁን ሆነው ምክንያቱም በእነ ገነት ዘውዴ ሲሰቃዩ የነበሩ ሰዎች ናቸው። የቀድሞ ኢመማና የኢህአዴግ ኢመማ እየተባለ ማለት የቀድሞ የመምህራን ማህበርና ያሁኑ የመምህራን ማህበር ተብሎ ለሁለት የተከፈለበት ትውልድ ልገሉ ነው እየተባለ በጣም የሚቆጩበት አሁን የመጣውን ትምህርት ስርዓት ድሮ የናፈቁት ምክንያቱም ከ1 እስከ 4 ሆን ብሎ እያሳለፉ ከ5 እስከ 8 ብጥል እየተባለ መምህራን ውጤት ተኮር እየተባለ ትውልድ በትክክል እንዲሞት እየተደረገ ታሪክ ትምህርት ምናምን አጨቃጫቂ ነው አነታራኪ ነው እየተባለ የሚቀርበት ለሰነፍ መምህራኖች ለሰነፎች ነው እያልኩ ያለሁት ለሰነፎቹ ጥሩ ደስታ የሆነበት እንደውም ከጎን ሺሻ ቤት፣ ጫት ቤት፣ ጠላ ቤት ይሄ የሱስ ቁሳቁሶች የማይለዩበት የትምህርት ቤት አጥሮች ላይ ተገንብተው የሚሰሩበት ሆን ተብሎ ትውልዱን ለመግደል ታስቦ ሲሰራ እኔ የአንድ ሀገር መንግስት ለትውልዱ ያስባል እንጂ ትውልድን አደንዝዞ ትውልድን ለመግደል ሲሰራ የነበረ እኮ ያ የትምህርት ፖሊሲና የትምህርት ስርዓት ነው። ያ ካሪኩለም ነው። ያን ካሪኩለም እንግዲህ በትውልድ ሽግግር አሁን መጣ። አሁን ከ1 እስከ 4 መውደቅ የለም አይሰራም። ከ5 እስከ 8 መግፋት አለ አይሰራም። ከ9 እስከ 10 ውጤት ተኮር ምናምን የሚል ነገር አይሰራም። ማርክ ጨምር የሚባል እኔ ይኸውልህ 9 እና 10 እኮ ተገብቶ ከኤስ ከዜድ በካፒታል ሌተር እኮ መጻፍ የማይችል ተማሪ ነው እኮ የነበረን። ከሀ እስከ ፐ እኮ ሀለ መሰረሸ እያለ እስከ ታች እስከ ፐ እኮ የማይናገር ተማሪ የነበረበት አገር ነው የነበር ነው። ይሄ እኮ እንደ ትውልድ እኮ ውድቀት ነው። ከዚህ ውድቀት ወጥተን ተማሪዎች በብቃታቸው ነው ማለፍ ያለባቸው ተብሎ መምህራን እንደ ድሮ ሞራል እንዲኖራቸው ተደርጎ እንዴ በኢህአዴግ ጊዜ እኮ መምህር ሞራል የለውም። ተማሪው ጋር እኩል ይሆናል። ተማሪው መናገር አይችልም። አቶ ጀዋር እንኳን በእናንተ በእኛ ጊዜ እኮ መምህራኖቻችን እንደ ንጉስ የሚከበሩበት ጊዜ የነበረ ነው። በኋላ ግን ካሪኩለሙ ባመጣው ጣጣ ተማሪዎች መምህሮቻቸውን የማያከብሩበት ተማሪውም ለምን እንኳን እንደሚማር ተስፋ እንዳይኖረው ምክንያቱም ሂዶ 10 ላይ የሚወርቅ ሂዶ ፕሪፓራቶሪ ላይ የሚወርቅ ዩኒቨርሲቲ ገብቶ ለተለያየ ሱሶች ለተለያየ አልባሌ ነገሮች ተዳርጎ የሚወጣ ከእንደገና የትምህርት ጥራቱ በዩኒቨርሲቲ ሌቭል እንኳን ትክክል ያልነበረበት ባልሰራው ኮርጆ የሚተላለፍበት ዛሬ እኮ ለምን ካልኮረጅኩ ነው። እንግዲህ ወላጅም የሚቆጣ ከሆነ ለምን እንደ ድሮ መምህር ልጅን ቆንጥጣ አስተማርክልኝ ካልሆነ በስተቀር በአሁኑ ሰዓት ያለው የትምህርት ካሪኩለም ድሮ ስንናፍቀው የነበረ እነ ፕሮፌሰር ታዬ ወልደ ሰማያት ዋጋ የከፈሉለት የትምህርት ካሪኩለም ነው አሁን የመጣው። ያ ትውልድ ይኸውልህ በአንድ ቀን 46 ምሁራኖች ተባረዋል ከአዲስ አበባ ዩኒቨርሲቲ። አንዱ የመባረራቸው ምክንያት 1985 ቡትሮስ ጋሊን መጥቶ ነበር አዲስ አበባ። ይህቺ ኤርትራን እኮ የገነጠሉት እነ ቡትሮስ እዚህ እኮ ነው እነ ኢሳያስን ይዘው ያን የአዲስ አበባ ዩኒቨርሲቲዎች ተቃውሞ ወጥተዋል፣ ተገለዋል፣ በተረሽነዋል። 85 ነው በሽግግር ጊዜ። ቡትሮስ ጋሊ ማለት የተባበሩ መንግስታት ድርጅት ዋና ጸሐፊ ከዛ በፊት የኢጅፕት የውጭ ጉዳይ ሚኒስትር የነበረ ሰው ነው። እንግዲህ እሱ ሰውዬ ሲመጣ ያ የነቃ ተማሪ ኤርትራ ስትገነጠልና ኢትዮጵያ አሰብን ስታጣ ዋናው ሚና ሲጫወት የነበረ ሰው ነው። ይሄን ነው ኢትዮጵያ ህዝብ አያውቅም። ያ ሰውዬ ኤርትራን ካስገነጠሉ ሰዎች አንዱ ነው። ምክንያቱም የተባበሩ መንግስታት ድርጅትን መቀመጫ ይዞ የኢጅፕትን አላማ ሲያስፈጽም ነበር። ያ ነገር ነው እስካሁን ነው ለኢትዮጵያውያኖች በተለይ ጉዳዩን ከዛን ጊዜ ጀምሮ ለሚያውቁ ኢትዮጵያውያኖች ነው ቁጭት ሆኖ የቀረው ማለት ነው። ግን በሰዓቱ እነዚህ 46 ምሁራኖች ገፋፍተዋል ተብሎ ምክንያቱም ቡትሮስ ጋሊ መምጣቱን ሲያውቁ እነዚህ ዩኒቨርሲቲ ተማሪዎች በሰዓቱም እነ ፕሮፌሰር አስራት ወልደየስም ስለነበሩ ሲመሩት የነበረው የምሁራኑን መማክርት እሳቸው ስለነበር ሲመሩት የነበረው እኒህ ምሁራን አስተባብረው የኤርትራ ጉዳይ እንዳትገነጠል ለማድረግ ነው እኒህ ተማሪዎች የወጡት።
የግብፁን የዚህ የተባበሩ መንግስታት ድርጅት ዋና ጸሐፊ እዚህ ሲመጣ ተቃውሞ የቀሰቀሱት እኒህ ናቸው ተብሎ እኒህ የአገሪቱ አይን የሆኑ ምሁራኖች እንዲባረሩ ተደረገ። እነሱ ከተባረሩ በኋላ በአቋምና በእውቀት ልክ የሚገዳደራቸው ወያኔዎችን ስላጡ እነ እንድሪያስ እሸቴ የተፈጠሩና እነ እንድሪያስ እሸቴ ምን አደረጉት? የአዲስ አበባ ዩኒቨርሲቲንም ታሪክ በሙሉ ቀየሩት። ዩኒቨርሲቲው በጣም እንግዲህ ንጉሱንም በመቃወም መንግስቱንም በመቃወም የሚታወቅ ነው። አሁን ኢህአዴግን እንዳይቃወም የራሱን ሽባ የሆኑ ይሄ የብሔር ፌዴራሊዝምን ያማከሩ ሰዎችን ከእንደገና ደግሞ ትውልድ ገዳይ የሆነውን የትምህርት ፖሊሲ እነ ገነት ዘውዴ ጋር አብረው የመከሩ ሰዎችን እነ እንድሪያስ እሸቴን እዛ ቦታ ላይ ያስቀመጡ። ከዛ በኋላ እኒህ ምሁራኖች ሽባ ሆኑ። አየህ፣ እኒህ ምሁራኖች ሽባ ሆኑ፣ ትምህርት ፖሊሲውን ቀየሩ። ከ1 እስከ 4 እየገፉ ትውልዱ አገሩን እንዳይወድ የሀገር ፍቅር ስሜት እንዳይኖረው ታሪኩ የተዛባ ነው በማለት እንግዲህ የተዛባም ይሁን ያልተዛባ ታሪክ ነው። በቃ ገደልክም ታሪክ ነው፣ አዳንክም ታሪክ ነው። ታሪክ የሚመዘነው በማን ነው? በሌላው አካል ነው እንጂ እኔ ላስተካክለው የምችለው ታሪክ የለም። አባቴ ያጠፋውን ጥፋት እኔ አላስተካክለውም። ልንገርህ፣ አሁን ከቻልኩ የራሴን ታሪክ ነው የምሰራው። ምክንያቱም ዛሬ ላይ ያለው እችላለሁ፣ ማድረግ እችላለሁ። ግን ማድረግ በማችለው ላይ ሆን ተብሎ ወደ ኋላ እንድንቆዝም ይሄ ትውልድ በማያውቀው ነገር ወደ ኋላ እንዲሳብ ተደርጎ ሆን ተብሎ ክፍፍልና ሌሎች ነገሮች እንዲመጡ ተደርገው ይሄ ገዳይ የሆነ የትምህርት ፖሊሲ እንዲመጣ ተደረገ። አሁንስ ያንን ለማሻሻል የሚደረገውን ጥረት ምንድነው እየተደረገ ያለው? እነማን ናቸው እየተቃወሙ ያሉት? ማን ነው ይሄንን ነገር እያጦዘው ያለው ብለህ ስትል ተማሪዎቹ እንግዲህ ናሽናል ሰርቪስ አሁን አልከኝ። ናሽናል ሰርቪስ መስጠት አንድ ሀገር ፍቅር ስሜት ላለው ትውልድ እንዴት ነው ገጠር ሂደህ የገጠሪቱን ኢትዮጵያ ህብረተሰባዊት ኢትዮጵያ በነገራችን ላይ እድገት በህብረት እኮ ትልቅ ስራ እኮ ከሰራው አንዱ ኮሎኔል መንግስቱ ከተሸለሙበት የመሰረተ ትምህርት ጉዳይ ነው። የመሰረተ ትምህርት እኮ ያሸለማቸው እኮ እድገት በህብረት ነው። እድገት በህብረት እኮ ገና አይደለም ዩኒቨርሲቲ የገቡ 10ኛ ክፍልና 9ኛ ክፍል ተማሪዎች ወደ ገጠሪቱ ኢትዮጵያ ሂደው ምንም የማያውቁትን መሀይማን በእጁ የሚፈርም አይኖርም በጣት አሻራው ሁሉም መጻፍ አለበት ብሎ አሁን እኮ እስከ ገጠሪቱ ኢትዮጵያ ድረስ ገብቶ ያስተማረው ያ እድገት በህብረት ዘመቻ ነው። እድገት በህብረት ዘመቻ እንዴት ይጠላል? አሁን ናሽናል ሰርቪስ መስጠት ናሽናል ሰርቪስ ሰው አሁን ስሙ አቢዩስ ሆነ። ናሽናል ሰርቪስ የሚለው በደርግ ጊዜ ብሔራዊ ውትድርና ያኔ ብሔራዊ ውትድርና ሁሉ ነገር አለ። አሁን አሜሪካን ሀገር ሴሌክቲቭ ሰርቪስ ይሉታል። ሴሌክቲቭ ሰርቪስ ይባላል። እድሜ 25 እስኪሆን ድረስ መመዝገብ አለብህ። ለናሽናል ሰርቪስ ራስህ ሄደ ነው የምትመዘገበው። በፍቃድ አይደለም፣ ግዴታ ነው። ሄደ እድሜ 18 ሲሆን 12ኛ ክፍል ሲጨርስ ሄደ ሴሌክቲቭ ሰርቪስ ተመዝግበህ የሚሰጥህ ካርድ አለ። ያችን ካርድ ይዘህ ነው ከዚህ እድሜ 18 በኋላ ዩኒቨርሲቲ ስትሄድ ዩኒቨርሲቲ ለመማር ስታመለክት አንዱ ጥያቄ ምንድነው? ሴሌክቲቭ ሰርቪስ ተመዝግበሃል ወይ ነው። ብሔራዊ ውትድርና ተመዝግበሃል ወይ ነው። አገሪቷ በፈለገች ጊዜ ትወስዳለች አንተ ከተመዘገብክ። ካልተመዘገብክ ምንም ሰርቪስ አታገኝም። አሜሪካን ሀገር ሴሌክቲቭ ሰርቪስ ካልተመዘገብክ ምንም ሰርቪስ አታገኝም። ስለዚህ የተወካዮች ምክር ቤት ይሄንን ህግ ያውጣልን ነው። እና የዚህ የናሽናል ሰርቪስ ስሙ አቢዩስ ተደረገ እንጂ አስፈላጊ ነው ለአንድ ሀገር ብሔራዊ ሰርቪስ። ለሀገርም አስፈላጊ ነው፣ ለትውልድም አስፈላጊ ነው። ለትውልድ አስፈላጊነቱ ምንድነው? ብሩህ አእምሮ ይኖርሃል፣ ሀገርህን ታውቃለህ፣ የሰውነትህ እንትን ነው ቁመና ጥሩ ይሆናል፣ ጤነኛ ዜጋ ትሆናለህ፣ አገር ወዳድ ዜጋ ትሆናለህ። ለወደፊቱ አንተ ለሚኖርህ ፊውቸር ለወደፊቱ ህይወት ጥሩ መሰረት የምትጥልበት ነው ሴሌክቲቭ ሰርቪስ። እና ይሄንን ሁሉ ታሳቢ አድርጎ ነው እንግዲህ መንግስት የኢትዮጵያ ትምህርት ሚኒስቴር ሚኒስትሩም ሆኖ ይሄንን ነገር ህዝብ ግንኙነት አላቸው ሁሉም ሚኒስትሩም ሆኖ ይሄን ነገር ተወያይቶ ወደ መሬት ያመጡ ሰዎች እንዲሁ ስራ አጥተው አይደለም፣ ሰው ለመጉዳት አይደለም፣ እንደውም ሰው ለመጥቀም ነው፣ ወጣቱን ለመጥቀም ነው። ችግሩ ምንድነው? ቅድም እንዳልኩት ነው። መጀመሪያ ኮንትራቱ መግባት መቻል አለበት። ሁለተኛ ውይይት መደረግ ነበረበት። አሁን ደግሞ ኦልሞስት እዚህ ደረጃ ላይ ከደረሰ የትምህርት ሚኒስቴር ሰዎች ወጥተው
መግለጫ መስጠት ነበረባቸው። ይህን ነገር አሁን ደግሞ 3ኛ ቀኑ ነው። ዛሬም እዚህም እዛም አንዳንድ ዩኒቨርሲቲዎች ውስጥ ወጣቶቹ መንገድ ላይ ወጥተው ዳውን ይላሉ። እንግዲህ አንዳንዱ ገብቶት ነው ይሄ ነገር እውነቱን ለመናገር ገብቶት ነው ቶሎ ተመርቄ ስራ አግኝቼ ቤተሰቦቼ መርዳት አለብኝ ወይም ራሴ መቻል አለብኝ የሚል ነገር ገብቶት ነው ያቺን 1 አመት ሉዝ ያደረገ መስሎት አስቦበት ነው። አንዳንዱ ሳይገባው ነው። አንዳንዱ ደግሞ ግራ ይገባው ነው። እንደዚሁ ዝም ብሎ የወጡትን አይቶ ብቻ የወጣ ነው። በዚህ መሃል እነኚህ የፖለቲካ ጠላፊዎች አጀንዳ አድርገው እያራገቡት ነው። በጣም እያራገቡት ነው ማለት ነውና ይሄ ነገር በአስቸኳይ ውይይት መደረግ አለበት ከተማሪዎች ጋር። እነኚህ ወጣቶች ናቸው መጥፎ እዛ ውስጥ ጽንፈኞች ይገባሉ። እኔ አሁን አንዳንድ ቦታውን የሸኔ ሰዎች አሉ ተበታትነው እዛ ጠመንጃቸውን ደብቀው ሲመቱ በህዝቡ ሲመቱ እርምጃ ሲወሰድባቸው ጠመንጃቸውን ቀብረው ይሄ እንትናቸውን ራስታቸውን ቆርጠው ጎፈሬያቸውን ቆርጠው ሰላማዊ ሰው መስለው ተማሪዎች ማል ገብተው ይሄን ነገር የሚያቀጣጥሉ ይኖራሉ። በአማራ ክልል ባሉ ዩኒቨርሲቲዎች ውስጥም እንደዛ አይነት ጎፈሬያቸውን ቆርጠው መስቀላቸውን ቀንሰው 3 መስቀል 4 እንትን አድርገው ተማሪዎች ውስጥ ገብተው የሚረብሹ ይኖራሉ። ትግራይ አካባቢም ወያኔዎቹ ይህን ነገር ሊጠቀሙ ይችላሉ ማለት ነውና ይህንን ታሳቢ አድርጎ ከተማሪዎች ጋር ውይይት ማድረግ ተማሪዎች ተወካዮቻቸውን በየዩኒቨርሲቲ ስፔሲፊክ ዩኒቨርሲቲዎች ውስጥ እየሄዱ እዛው ከነሱ ጋር ውይይት አድርገው ይሄን ነገር ለማርገብ መሞከር ጥሩ ነው። አስፈላጊነቱ ደግሞ በተለያየ ነገር መግለጽ እኮ ይቻላል። በካሪኩለም እኮ ለተማሪዎቹ መግለጽ ይቻላል። ስታዘጋጅ በየትምህርት ቤቱ እንግዲህ እያንዳንዱ ዩኒቨርሲቲዎች ድሮ የምናውቀው ምንድነው ሶሻል ግሩፖች አሉ። የአርት ግሩፕ አለ፣ የጤና ግሩፕ አለ፣ የቱሪዝም ግሩፕ አለ። እያንዳንዱ ተማሪ የስፖርት ግሩፕ አለ፣ የሀገር ፍቅር ምናምን ኪነት አለ። እያንዳንዱ በየግሩፑ ይቀባል ማለት ነውና በኪነ ጥበብ በተለይ መጽሔቶች ይመረቃሉ። በመጽሔቶች ተማሪዎቹን ተሳታፊ እያደረጉ እነኚህ አሁን ዩኒቨርሲቲ የገቡ ተማሪዎች ትክክለኛ ዩኒቨርሲቲ መግባት ያለባቸው ተማሪዎች ናቸው። ምክንያቱም አራግፎ ነው አይደለም እንግዲህ ፈተናዎች ባለፈው 4 አመት ሲሰጥ ኩረጃ የለም፣ ስርቆት የለም፣ ማርክ መጨመር የለም፣ መሸጥ የለም። በትክክል ተፈትነው ነው የገቡት ማለት ነው። እኔ አሁን አንተ በምትለው እንግዲህ ነግሬያለሁ እኮ መጀመሪያ ከደሃ ማህበረሰብ የተውጣጣ ተማሪ፣ ከደሃ ማህበረሰብ የተውጣጣ ወታደር፣ ከደሃ ማህበረሰብ የተውጣጣ ዶክተር፣ ከደሃ ማህበረሰብ የተውጣጣ መምህር ነው ያለው ኢትዮጵያ ውስጥ። ማንም የሀብታም ልጅ የለም፣ ማንም የሞጃ ልጅ የለም። በቃ የአላሙዲን እኮ በኢትዮጵያ እኮ ውስጥ ተካቶ እኮ ከደሃ ሀገራት ውስጥ የሚካተት ሰው ነው አይደል እንዴ? እዚህ ጋር ማንም የበላይ ማንም የበታች ሞልቶለት የለም። ትልቁ ነገር እዚህ ጋር ማሰብ ያለብን ኢትዮጵያን ነው፣ ሀገራችንን ነው። ሀገራችን ምን አይነት ባህል አለ፣ ምን አይነት ወግ አለ፣ ምን አይነት ስርዓት አለ፣ ከእንደገና የአኗኗር ዘዬ። አሁን አንዳንድ ሐኪሞች እንግዲህ አፓራንት ይወጣሉ ሐኪሞች የሚገርም ጓደኞች ስላሉ ዶክተሮች ብዙ ዶክተር ጓደኞች አሉኝ እና ከሚነግሩኝ ዩኒቨርሲቲው ካገኘነው ትምህርት ይልቅ ይሉኛል ደጋ ተመድበን ቆላ ተመድበን የሆነ ቦታ በረሃ ሂደን እዛ አካባቢ የሚተላለፉ በንክክ የሚተላለፉ በልማድ በውሃ ወለድ በተለያየ ነገር በንክሻ ከባየር ጸባይ ምክንያት የሚመጡ በሽታዎችን ከቲዎሪው ከዚህ ከጽሁፉ ከተማርነው ይልቅ ፕራክቲስ ወርደን የምናየው ተግባር ሁኔታ ያቺ የአፓራንቷ አመት ለኛ ትልቅ ቫልዩ አላት። እንዲሁም ደግሞ አካውንታንት አሉ። አካውንቲንግ የተማረ ሰው በየባንኮቹ ይመደባል ለአፓራንቲንግ ሲወጣ እዛ ጋር ባንክ ላይ ያለውን የሂሳብ አያያዝ መዝገብ አያያዝ እያንዳንዱ እንግዲህ አንድ ሲቪል ማነው ሰርቪስ መስጫ ተቋም ውስጥ ስትገባ እያንዳንዱ ሂደት ከማናጀሩ ጀምረህ እስከታች እስካለው እስከ ጥበቃው ድረስ ሂደት አለው። ያን የሥራ ባህል ይለምዱታል፣ ያውቁታል። ነገ ድንገት እዛ ባንክ ቢመደብ ነገ ድንገት እዛ ሀገር ቢመደብ ለዛ ማህበረሰብ ለዛ ተቋም እንግዳ አይሆንም። ራሱን እኮ ነው። ይሄ ደግሞ የሚሆነው በዩኒቨርሲቲ ወጪ ነው። የሚገርም መንግስት በጅቶ ነው። ናሽናል ሰርቪስ ሲሰጥ ዝም ብሎ ከእናት አባትህ ስንቅ እንደ ድሮ በሶ እየተላከልህ አይደለም።
መንግስት የሚበጅተው ነገር አለ። ይህንን ነገር ግልጽ ማድረግ አሁን እንዳልከው ተቋማቱ የራሳቸው የሆነ የማስ ሚዲያ ያላቸው ከእንደገና ሚዲያዎችን ኮንፈረንስ ጠርቶ እንዲህ ነው ፕሬስ ኮንፈረንስ ማወያየት ይሄ ነው ማለት ከእንደገና ዩኒቨርሲቲዎቹ ራሳቸው ተቋም ናቸው እኮ ዩኒቨርሲቲዎቹ በራሳቸው የአንድ ክልል በጀት ነው የያዙት። እነዚህ ዩኒቨርሲቲዎች በራሳቸው ደግሞ የተማሪ ፕሬዝዳንት አላቸው። የተማሪዎች ፕሬዝዳንት አለ፣ የዲን አለው፣ የየራሱ የክፍል ዲፓርትመንት አለ። በየዲፓርትመንቱ ስለ ጉዳዩ ግልጽ የሆነ ነገር ማሳወቅ ከዚህ ተቃውሞ ግርግር አያደርስም። በነገራችን ላይ እዚህ ጋር አሁን ዳውንም የሚሉት ተሰቀልም የሚሉት ነገር የለም የራሳቸውን ህይወት ከማበላሸት ውጭ። ከዛ በተረፈ ግን እኔ እንደ መንግስት ሆደ ሰፊነት የሚባል ነገር የሆነ ቦታ ይኖራል። ሆደ ሰፊነት መሆን ባለብህ ቦታ ትተህ ሆደ ሰፊነት መሆን በሌለብህ እዚህ ጋር ተማሪዎች ባለፈው የስንተኛ መሰለ ዩኒቨርሲቲ አይደሉም ተማሪዎች እየመጡ እንትን ይፈተኑ የለ ይሄ ማትሪክ ሲፈተኑ አጋጣሚ ወልዲያ ዩኒቨርሲቲ ነበርኩ። ከጋይንት አካባቢ የመጡ ተማሪዎች እንግዲህ ገና እንጭጭ ነው ገና ልጁ ነው ደብረታቦር አለ ለካም ደብረታቦር ያመቱ እንዲሁ ደብረታቦርን ውድምድም አድርገውበት የጋይንትን ተማሪ አልቀበልም አለ። ከዛ በአመቱ የት ይመደባሉ? ወልዲያ ዩኒቨርሲቲ። ወልዲያ ዩኒቨርሲቲ ደግሞ አላወቀልህ ተቀበላቸው። ሲቀበላቸው ምንም ጥያቄ የላቸውም ገብተው የላይብረሪ የለሽ የተማሪዎች መመገቢያ ኩሽና ድረስ እስከ ኪችን ድረስ ገብተው ውድምድም አደረጉበት። ተቋሙ ከዛ በፊት በተለያዩ ጸቦች ከወደመበት በላይ እኒህን ተማሪዎች የመጡት አወደሙ። እኒህ ልጆች እንግዲህ ገና ካሁኑ ግብረ ገብነትን ካላወቁ ካሁኑ የተማሪነት ስነ ልቦና ነገ ተምሮ በዛ ተቋም ላይ አገርን የማስተዳደር ኃላፊነት እንዳለባቸው በሙያም ቢሆን የሆነ ሐኪም የሆነ ኢንጂነር መሆን እንዳለባቸው ኃላፊነት የማይሰማቸው ከሆነ ካሁኑ ውድመት ከሆነ ከነዚህ ልጆች ምንድነው የምጠብቀው? እና ቀደምም እያሳየው ነበር አንዳንድ ነገሮች አንደኛ ደረጃ ጀምሮ ዲሲፕሊን ጥብቅ ዲሲፕሊን ያስፈልጋል። ሞባይል ይዞ መግባት ቲክቶክ ላይ ደብተር እየረገጥ ቲክቶክ ላይ መልቀቅ ይሄ ምንድነው የሚያስተምረው? ያስ ትምህርት ቤት ማን ነው መጠየቅ አለበት። እኔ አሁንም ጥብቅ የሆነ የተማሪዎች ቁጥጥር መኖር አለበት። ልክ አሁን ፕሮፌሰር ብርሃኑ ትምህርት ከመጀመሩ በፊት ምን ብለዋል? አንድም እድሜው ለትምህርት ለአቅመ ትምህርት የደረሰ ልጅ በቤት እንዳይውል በቤት የዋለ ወላጅ በሕግ ይጠየቃል ብለዋል። አሁንም ግልጽ ሌላ መመሪያ አንድ ለአቅመ ትምህርት ቤት ደርሶ ወደ ትምህርት ቤት የሄደ ተማሪ በሶሻል ሚዲያ የትምህርትን ክብር የሚያጎድፍ የሚያወርድ ለትውልድ የማይጠቅም ነገር ሲያሰራጭ ከተገኘ ከትምህርት መጫር ብቻ አይደለም። በነገራችን ላይ ጸባይ ማረሚያ የሚባል አለ። ከ18 ዓመት በታች የሆኑ የሚታሰሩበት እንደሚታሰር ማወቅ አለበት። አለበለዚያ ግን እዚህ ጋር ቁርጠኛ ሆነህ እንደ ወታደር አታድርግ ተብለህ ካላደግ ነገ ይሄ ልጅ አድርጎ ኢትዮጵያንም ልክ እንደ ደብተሩ እየረገጠ ነው ለማንም መፈንጫና መሄጃ የሚያደርገውና የሀገር ፍቅር ስሜታችን እንዲዳብር የብሔራዊ ስሜት ይኑረን። ይሄ ናሽናል ሰርቪስ በተለያዩ ሀገሮች አለ፣ ኢትዮጵያ ያልተደረገ እንደውም በኢህአዴግ ጊዜ የደርግን ስርዓት ለማጣጣል ይሄ ብሔራዊ ውትድርና ይወስዳል ነበር። ደርግ ያጠፋው 2 ዓመት ብሔራዊ ውትድርና ብሎ ከወሰደ በኋላ እዛው ያስቀረበት ሁኔታ አገር እንዲኩናለች ተወራለች እያለ ሌላውን አሁን ናሽናል ሰርቪስ ከሆነ 2 ዓመት ያገለግላል። ካገለገለ በኋላ ይመለሳል። ይህንን መንግስትም ለቃሉ ታምኖ ያን የሚያደርጉትን ነገር ናሽናል ሰርቪስ የተጠላበት አንዱ በኢትዮጵያ ላይ እሱ ነው። በቀድሞ ጊዜ ለ2 ዓመት ይወስዳል እስከ ወዳኛው ወታደር የሚያደርግ ነገር አስገዳጅ ነገር የማምጣት እሱ ተገቢ አይደለም። ናሽናል ሰርቪስ ከሆነ እንደ ፕሪንሲፕል ናሽናል ሰርቪስ ጥሩ ነገር ነው። ደርግ የተጠቀመበት መንገድ ነው ስሙን ያጎደፈው። ልክ የተለያዩ አሁን ኢቭን የፖለቲካ ፓርቲ ተቃዋሚ ፓርቲ ማለት አንድ ሀገር ኢትዮጵያ አሁን ባለው ተጨባጭ ሁኔታ በጣም ጠንካራ ዲሲፕሊን ያለው አላማ ያለው አቅም ያለው የተቃዋሚ ፓርቲ ያስፈልጋል። ግን የተቃዋሚ ፓርቲ የሚባለውን ስሙን አበላሹ ተጠፉት። አሁን የተቃዋሚ ፓርቲ ሲባል ሰው አብዛኛው ህዝብ የሚያየው እንዴት ነው? በቃ ዝም ብሎ ምርጫ ሲቀርብ ምርጫ ቦርድ ሄደው ተመዝግበው ብር ወስደው ምንም አባል ምንም እንደዛ ነው ሰው የሚወስደው። ሰው አሁን ለተቃዋሚ ፓርቲ ያለው አመለካከት በጣም ትንሽ ነው። መንግስት የመሆን አቅም የላቸውም። ኦብቪየስሊ ደግሞ መሬት ላይ ስና የላቸውም፣ ምንም አቅም የላቸውም፣ አላማ የላቸውም፣ ከህዝቡ የራቁ ናቸው።
ስራቸው በየቀኑ በቃ ለቅሶ ነው። መንግስት የሚሰራውን ነገር መቃወም፣ ጥሩም ነገር ያለማድነቅ፣ ለራሳቸው ጥሩ ነገር ስለማይሰሩ መንግስት የሚሰራውን ጥሩ ነገር ጥሩ ነው አይሉም። መጥፎን ነገር አጋነው ያወራሉ። አንዳንዴ ይዋሻሉ። አብዛኛውን ጊዜ ይዋሻሉ። ስለዚህ ምን ሆነ? ተቃዋሚ ፓርቲ ማለት ኢትዮጵያ ውስጥ እንደ ትንሽ ነገር ታየ። ይሄኛ እኔ አይደለም የምለው፣ ህዝቡ ለተቃዋሚ ፓርቲ ያለው አመለካከት የሚታይ ነገር እኮ ነው። እንደዛ ነው። ወደሱ እንሸጋገር። ከዚሁ ጋር አያይዘን የሁለት የፖለቲካ የተቃዋሚ በኦሮሚያ ውስጥ የሚንቀሳቀሱ የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስ የሚባሉ ለፕሬዝዳንት ሽመልስ አብዲሳ ደብዳቤ ጽፈዋል። ደብዳቤውንም በማህበራዊ ሚዲያ ላይ አይተናል። እነኚህ ሰዎች ኦልሞስት ላለፈው 7-8 ዓመት መንግስት እንወያይ የሚል ብዙ መድረኮችን አዘጋጅተው ነበረ። አይፈልጉም ነበር። የማይፈልጉበት ዋና ምክንያት ደጋፊዎቻቸው ይጮሁባቸዋል። አሁን የኦነግና የፌዴራል ኦሮሞ ፌዴራል ኮንግረስ ወይም ሌሎች ተቃዋሚዎች ከመንግስት ጋር እኮ ሻይ ሲጠጡ ሸራተን ውስጥ ታዩ ተብለው ይጠበጠቡ ነበረ በየሶሻል ሚዲያው። አንድ ጊዜ በድብቅ ስብሰባ ኢሊሊ ውስጥ ከመንግስት ጋር አደረጉ ተብሎ በጣም እነሱ ለሚጠየቁት ጥያቄ ይክዳሉ። አልተገናኘንም፣ እኛ በፍጹም መንግስት ጋር ከመንግስት ሰዎች ጋር ከክልል ፕሬዝዳንት ጋር ቁጭ ብሎ ስለ ክልሉ ሰላም፣ ጸጥታ፣ ልማት፣ ብልጽግና ማውራት ወንጀል ነው ብለው አምኖ ነበረ። የተቺዎቻቸውን የመንጋዎችን ትችት በጣም ይፈራሉ። ያንን ሁሉ አልፈው አሁን ይሄን ነገር ካደረጉ ጥሩ ነው፣ አንድ እርምጃ ነው። እስኪ አቶ ጀዋር እዚህ ላይ አሁን አንድ በሰላማዊ ትግል በምርጫ ቦርድ አምኖ በህግና በስርዓት በህገ መንግስቱ ባሉ አግባቦች ከእንደገና በተመዘገበበትም በወሰደው በስነ ምግባር ኮድ በምርጫ ቦርድ የሚተዳደር ህጋዊ ፓርቲ በተለይ ደግሞ ነገ ሰላማዊ ስልጣን ሽግግር አድርጌ ክልሉን አስተዳደራለሁ የሚል አካል ከኦሮሚያ ክልል፣ ከአማራ ክልል፣ ከሶማሌ ክልል፣ ከአፋር ክልል መንግስት ጋር ፕሬዝዳንት ጋር ቁጭ ብሎ መነጋገር ይህ እኮ የመሰልጠናችን የመጨረሻ ጥግ የስልጣኔ ምልክት እንጂ ኋላ ቀር አይደለም። አዎ አሁን ይኸውልህ አሁን ችግሩ ጎታች ሐሳብ አለ። ድሮ በኢህአዴግ ጊዜ የነበረ በእርግጥ በኢህአዴግ ጊዜ ሎቢያንሶች ብዙ ናቸው። ቅንጅት እንዴት እንደፈረሰ ታውቃለህ። ህብረቱ እንዴት እንደፈረሰ ታውቃለህ። ፓርቲዎች ላይ የሚሰሩ እነ ክንፈ ገብረመድህን ሌላ ነገር አይሰሩም። ፖለቲካ ፓርቲዎችን እንዴት አድርገን ማህድን እንዴት አድርገን እናፈርሳለን፣ ኦነግን እንዴት አድርገን ከሽግግር መንግስት እንዴት አድርገን ያውም አይደለም በሰላማዊ ትግል በትጥቅ ትግል የመጣውን እንዴት አድርገው አሳብደው እንደሚያስወጡት ታውቃለህ። ያሁን ደግሞ ተቃራኒ ብልጽግና እንደው ድሉ ሆኖበት የኢህአዴግን ስድብ የኢህአዴግን መርገምት ነው የሚረገመው። ግን ተግባሩ በሙሉ ደግሞ የሰለጠነ ተግባሩን ስታይ የሰለጠነ ሳይመረጡ ወደ መንግስት የሚያመጣ ምንም ቦታ ሳይኖራቸው ወንበር የሚሰጥ እንደ በፊቶቹ አሳዳጅ ሳይሆን ቢሮ ከፍቶ እንኩ ቢሮ ብሎ የሚሰጥ እነሱ ራሱ ባለፈው ብለኛል። ቢሮ ግን ተሰጥቷቸው ከአንድም ሁለቴ እንግዲህ ሜክሲኮ ያለው ተሰጥቷቸው ደግሞ ሌላ ቢሮ ሲሰጣቸው ገዢውን ፓርቲ መጥራት እንደ ተከፋይ ፓርቲ እንቆጠራለን የሚል ኋላ ቀር ሐሳብ ስላላቸው የሀገር ንብረት ነው፣ የፓርቲው ሳይሆን የኢትዮጵያ ቢሮ ነው፣ የኢትዮጵያ ቤት ነው። በቃ ያንን እንኳን ሪኮግናይዝ ማድረግ አይፈልጉም። የመንግስትንና የፓርቲ ሚና እኮ አይለዩም እኮ ነው የምልህ። አሁን መንግስት ነው። አሁን አቶ ሽመልስ ሁለት ሰይፍ ናቸው። አንድ በመንግስት ይመጣሉ እንደ መንግስት፣ ሁለተኛው ደግሞ እንደ ፓርቲ ደግሞ እንደ ኦሮሞ ብልጽግና ማነጋገር አለበት ኦፊኮ። አሁን መምጣታቸው ይሄ የስልጣኔ ምልክት ነው። ምክንያቱም አንድ ህዝብ ነው ያለው፣ ያም ህዝብ የኦሮሞ ህዝብ ነው። ለኦሮሞ ህዝብ ጥቅም ከሆነ የሚሰሩት ለኦሮሞ ህዝብ ዲሞክራሲን ለማስፈን የህግ የበላይነት የመልካም አስተዳደር ጥያቄዎች እንዲሰፍን ከሆነ ጥያቄ የወንበር ጉዳይ ካልሆነ ወይም ግለዝና ፍለጋ ገንዘብ ፍለጋ ሌላ ነገር ካልሆነ ከኦሮሚያ ብሔራዊ ክልላዊ መንግስት ጋር ለዛውም 5 ዓመት ኮንትራት ተሰጥቶት ከተመረጠ መንግስት እረፍት የለኝም ብሎ እንግዲህ 24/7 እንደሚሰራ ይታወቃል። በዚህ ውስጥ ካለ የክልል ፕሬዝዳንት ጋር ተገናኝቶ ጊዜ ሰጥቶ ቁጭ ብሎ ካወያያቸው እድለኞች እኮ እነሱ ናቸው። ምክንያቱም ይሄ መንግስትም ነው ፓርቲም ነው።
መንግስትነቱ የተሰጠውን ኃላፊነት የሚወጣ ነው። ፓርቲነቱ ደግሞ ተቀናቃኞቹን በሐሳብም በሞራልም በምንም የበላይነት አግኝቶ ለቀጣው ምርጫ ማሸነፍ ነው። አሁን አቶ ሽመልስ እኮ እኒህን ፓርቲዎች እኮ ይወዳደራሉ። በምንም መልኩ እኮ ሐሳብ እንዲሰረቁ አይፈልጉም። ግን ያው ሁሉ ይቅርብኝ፣ ከህዝብ አትበልጡም፣ ከህዝብ አይበልጥም ስልጣኑ፣ ኑና እንነጋገር፣ እንወያይ። የአቶ ሽመልስን ቁርጠኝነት ነገር ገዢ ፓርቲ አንድ ነገር ማድረግ ይችላል እኮ። አይ በህዝብ ተመርጫለሁ፣ ከእናንተ ጋር የማወራው ነገር የለም፣ ምርጫ ይመጣል፣ ምርጫ ላይ ህዝብ ከፈለገ ይምረጣችሁ፣ ምርጫ ይዳኘን ማለት ይችላሉ። ነገር ግን ያንን አላሉም። ዛሬ አይደለም ከተመረጡበት ቀን ጀምሮ እንነጋገር ብሎ ሲለምኗቸው ነበር። ያንን ማለት ሲችሉ ማለት ነው። እነኚህ አሁን አንድ ትልቅ ፕሮግረስ አለ። ትልቅ ፕሮግረስ ነው መስማት ጀምረዋል ማለት ነው። አንዳንዶቹ እኮ በ1991 በፈረንጆች ወይም በ1983 በኢትዮጵያ አቆጣጠር የሽግግር መንግስት ጊዜ ጆሮአቸው የተደፈነ እስከ ዛሬ የሽግግር መንግስት ነው የሚሉት። ከዛ እስከ ዛሬ ምንም አልሰሙም። ዛሬ ይህንን የሽግግር መንግስት የሚባል አባዜ ትተው የሽግግር መንግስት የሚባል የለም፣ ህጋዊ መንግስት አለ። እነሱም ህጋዊ መንግስት ለመሆን መዘጋጀት ነው የሚጠበቅባቸው። ስለዚህ ይህንን ትተው ነገር ግን እንዴት በጋራ እንስራ፣ የሚመለከተን ጉዳይ አለ፣ እኛም አስተዋጽኦ ማበርከት እንችላለን፣ ለሰላሙም ለልማቱም ለሁሉም ነገር አስተዋጽኦ ማበርከት እንችላለን፣ እንዴት በሰላም እንስራ ብለው መምጣት እውነቱን ለመናገር ጥሩ ጅማሮ ነው። ነገር ግን የምር እና ከልብ የመነጨ ቢሆን ይመረጣል እላለሁ። ይህንን አስመልክቶ ይህንን ካልን በኋላ በአሁኑ ጊዜ የፋኖ የህዋትና የኤርትራ እንዲሁም የግብፅ ከሸኔን ጀምሮ ሸኔዎች እኮ ኦልሞስት እውነቱን ለመናገር አሁን ኦሮሚያ ውስጥ ተራ መንደርተኛ ሽፍታ ካልሆነ በስተቀር ይሄ ነው የምትለው ተቋም የለም። የነበረውም ድሮ በየክፍለ ሀገሩ የተበጣጠሰና አንድ መዋቅራዊ ዓላማ የሌለው ነገር ግን የዝርፊያ ኔትወርክ ነበረ። አሁን እሱም የለም። ነገር ግን የለም ማለት እስከ መጨረሻው ጠፍቷል ማለት አይደለም። እዚህም እዛም ተበጣጥሰው ከወያኔና ከሻቢያ የሚጣልላቸውን ፍርፋሪ እንዳይቋረጥባቸው አለን ለማለት የሚንቀሳቀሱ አሉ። ይህንን አስመልክቶ ብዙ አውርተናል ካሁን በፊት። እውነቱን ለመናገር እንደኛ የሚያወራ የለም። በጣም ብዙ አውርተናል። የምናወራበት ምክንያት ምንድነው? አደገኛ ስለሆኑ ነው። ለሀገሪቷም አደገኛ ነው፣ ለትውልድ አደገኛ ነው፣ ለወጣቱ ራሱ አደገኛ ነው። ለዚች ሀገር ፊውቸር ምናልባት ኢትዮጵያን እኛ የምናስባትን ኢትዮጵያ አብዛኛው ኢትዮጵያዊ አንተም እንደዚህ አይነት ከባድ መስዋዕትነት እየከፈልክላት ያለውን ኢትዮጵያ ምንም ሊያደርጓት ይችላሉ። ነገር ግን ዜጎች እየተቸገሩ ናቸው። ወጥቶ መግባት አቅቷቸዋል። አንዳንድ ሰሜን ሸዋና አንዳንድ የአማራ ክልል አካባቢ ትግራይ ውስጥ እያየን ያለ ነው። ኦልሞስት ወያኔ እንደ አሜባ እየተበጣጠሰ ነው። ወያኔ ነፍስ ዘርቶ የትግራይን ህዝብ የማሰባሰብ አቅሙ ተሟጧል፣ አልቋል። ተወለደ፣ ሞተ። አሁን ምንድነው የቀረው? ወያኔ አልተቀበረም። ሞቶ ሬሳው ሽታው የትግራይን ህዝብ እያሰቃየው ነው። ከዚህ ሁኔታ ይሄ ህዝብ መገላገል መቻል አለበት። ይሄ ሁኔታ የሚመቻቸው የሻቢያ ሰዎች አሉ፣ የግብፅ ሰዎችም አሉ። ደጋግመን ለኢትዮጵያ ህዝብ ለሚያዳምጡን ሰዎች በአማርኛም በአፋን ኦሮሞም ይሄንን ነገር የግብፅን ረጅም እጅ የምንናገረው እውነት ስለሆነ ነው። በህዳሴ ግድብ ላይ ያንን ያህል አሻጥር ሰርተው በኢትዮጵያ ህዝብ አሸናፊነት በጠቅላይ ሚኒስትር አብይ አህመድ አመራር ይሄ ግልጽ ነው። ማንም ሰው ወደደው ማንም ሰው ጠላው፣ በጠቅላይ ሚኒስትሩ አመራር የህዳሴ ግድብ ተገንብቶ ተጠናቀቀ። ግብጾች ስንል ያው ህዝቡን ማለታችን አይደለም፣ የግብፅ መንግስትና ኤሊቶቹ እንጂ። በነገራችን ላይ ግብፅ ላይ እኮ ጥቁር ግብጾች አሉ እስካሁን ድረስ እንደ ሰው የማይታዩ ብዛታቸውም በግብፅ 30 በመቶ የሆኑ በጣም በዚህ በናይል ተፋሰስ ውስጥ ያሉ እንደ ደሴት ተከበው እንደ ሰው የማይቆጠሩ ግብጾች መጀመሪያ ለራሳቸው ነፃነት ላለው ህዝብ ነፃነት ሳይሰጡ ኢትዮጵያ ላለ
ብሔረሰብ ተጨቆነ እያሉ ያዞን ባያነቡ ብሶትን እያጠቃቀሱ የኛዎችን ጅሎች በጥቅምም በተለያየም ነገር ገዝተው ነው እየተንቀሳቀሱ ግብጽ ውስጥ እንዳልከው ኔቲቭ ኑቢያዎች አሉ። ኔቲቮች ናቸው። የግብጽ መንግስት ተቃዋሚ ያለው፣ የግብጽ መንግስት ታጣቂ ያለው፣ የግብጽ መንግስት ተቃዋሚ ሚዲያ ያላቸው፣ ተቃዋሚ የመንግስት ተቃዋሚ አክቲቪስት አለ። ሁሉም ኢትዮጵያን በሚመለከት አንድ ናቸው። አንዳቸውም ከኢትዮጵያ ጎን ቆመው ግብጽን አልወጉም። ኢትዮጵያ ውስጥ ግን ተቃዋሚ አለ፣ የኢትዮጵያ ተቃዋሚ ፓርቲ አለ፣ ሸማቂ አለ፣ የተቃዋሚ ሚዲያ አለ፣ የተቃዋሚ አክቲቪስት አለ። ሁሉም ከግብጽ ጋር ናቸው። የሚያሳዝነው እሱ ነው። እና ይሄ ማለት በጣም ጥቂት ናቸው። ድምጻቸው ግን ሰፊ ነው። በጣም አፋቸው ትልቅ ነው። ጩኸታቸው በጣም ትልቅ ነው እንጂ ብዛታቸው በጣም ጥቂት ናቸው። አብዛኛው የኢትዮጵያ ሕዝብ ሳይለንት፣ በተለይ ሳይለንት ማጆሪቲው የኢትዮጵያን የህዳሴ ግድብ፣ የኢትዮጵያን የቀይ ባህር ጉዞ፣ የኢትዮጵያን የአሰብ የወደብ የባህር በር ጥያቄ በቁጭት ነው የሚያነሳው የሚጠይቀውና ህዝብ አለ ማለት ነው። እዚህ ህዝብ ደግሞ ምንድነው በጣም እድለኛ የሆነ ህዝብ አሁን ያለ መንግስት አለው ማለት ነው። አላማውን ፍላጎቱን ህዝቡ ህዳሴ ግድብ እንዲጠናቀቅለት ይፈልግ ነበር፣ አጠናቀቀለት። ህዝቡ አሰብን ይፈልጋል፣ መንግስት ጥያቄውን ያነሳለት። ህዝቡ በምግብ ራሱን መቻል ይፈልጋል፣ መንግስት የስንዴ ምርት ኦልሞስት ምናልባት ከጥቂት ጊዜ በኋላ ኢትዮጵያ ምንም ከውጭ የምናመጣው ስንዴ የለም። በአሁኑ ሰዓት የለም። በነገራችን በአሁኑ ሰዓት የግል ነጋዴዎች ኢምፖርት ያደረጉ ካልሆነ በስተቀር በመንግስት ደረጃ ኢትዮጵያ በመንግስት ደረጃ ለእርዳታ ማታስገባም አትገዛም። ስለዚህ ይሄንን እውነት እንነግራለን። ህዝብም ይረዳል፣ ተረድቷል። ኢትዮጵያ ህዝብ ተረድቷል። ነገር ግን እስኪ የጽንፈኛውን ዓላማ እሷ ላይ እናተኩር። ምክንያቱም ካለችንም ሰዓት አንጻር አሁን የጽንፈኛው ዓላማ ጽንፈኝነት እንግዲህ በተለያየ ዘውግ ይለያያል። በአስተሳሰብ ጽንፈኛ አለ፣ በእምነት ጽንፈኛ አለ። አብዛኛውን ኢትዮጵያ ላይ ሁለቱም መገለጫዎች አሉ። ነገር ግን ይሄ የአመለካከት እኔ ያልኩት ይሁን እኔ ካልኩት በስተቀር አገር በጭንቅላቷ ትቁም የሚል አስተሳሰብ ያላቸው በጣም ለባዕዳን የቀረቡ ለወገን ደግሞ የራቁ ከኢትዮጵያ መንግስት ጋር ከመወያየት ይልቅ ከሻቢያና ከግብጽ ጋር የሚሞዳሞዱ ይህናት ጡት ነካሽ የሆኑ በጣም ብዙ ባንዳዎች ፈልተዋል። በተለይ እነዚህ መንግስት እኔ ብልጽግና እድለኛ ነው፣ ዶክተር አብይ እድለኛ ናቸው የምለው ከዚህ በፊት የኢትዮጵያን ማክስ ለብሰው ማክሳቸውን ነው የገፈፈው። በቃ በኢትዮጵያን ማክስ ውስጥ አገር እያሉ ኢትዮጵያ እያሉ ነገር ግን የውሸት ኢትዮጵያ በቃ እኔም ማውቀው ኢትዮጵያ የሚል ሰው ለኢትዮጵያ ቀድሞ የሚሞት ነው፣ ሞቶ ነው በቃ እሱ እየፎከረ እየሞተ እነ ገበየሁ ቢሞት ተተካ ባልቻ የተባለው እኮ ገበየሁ እኮ በጀርባዬ ከተመታው እንዳቀብሩኝ ያለ ጀግና እኮ ነው። በቃ እየሞተ በትክክል መስዋዕትነት እየከፈለ ሀገር እያቆመ የመጣበት የአርበኞች ልጆች እኮ ነን እኛ እንጂ ባንዳ እኮ ኢትዮጵያ በታሪኳ እኮ የላትም። ቢኖርም እንኳን ህይወት የለውም። አሁንም እነዚህ ባንዳዎች ለትንሽ ጊዜ ሊያንገጫግጩ ይችላሉ። መንገድ ላይ እየሄድክ እኮ የሆነ አስፋልቱ ላይ ወይ ስፒድ ብሬከር ወይ የሆነ ነገር ሲያገኝ ያንገጫግጫል፣ ግን ከጉዞ አያቆምም። የተወሰነ ሊያንገጫግጭ ይችላል። አሁን ኢትዮጵያ እውነት ለመናገር ድህነትና ኋላ ቀርነትን በሰፊው እየተዋጋች ትገኛለች። ያን ድህነትና ኋላ ቀርነትን እንዳትዋጋ ካደረጉ ደግሞ እነዚህ በየአካባቢው በየመንደሩ የጎበዝ አለቃ ሆነው በጠመንጃ ፈሙዝ ስልጣን የሚገኝ መሰላቸው ከእንደገና የውጮቹ ሰዎች በነገሯቸው ይሄ መንግስት አንድ ሐሙስ ቀርቶታል፣ የአባታችን ቤተ መንግስት እንትና እያሉ ትርክት በሰጧቸው ትርክት ተቀብለው ግን መሬት ላይ ሲወርዱ እንኳን አይደለም 4 ኪሎ አባይ ማዶ መሻገር አቅቷቸው አሁን መንግስትን አይደለም እርስ በራሳቸው እየተጋደሉ በየት ልውጣ እያሉ ነው ያሉት። አዲስ አበባን እየናፈቁ ነው ያሉት። ትላንትና አዲስ አበባ እንዳገቡ ተብለናል፣ ውሸታቸው አልተባለም ነበር። ዛሬ ግን አዲስ አበባ ለመምጣት አንድ የመንግስትን ኃይል ይፈራሉ፣ ሁለት ከመንግስት በላይ ደግሞ የራሳቸው ኃይል መንገድ ላይ አግኝቶ ያግተኛል፣ መንገድ ላይ አግኝቶ ይገለኛል በማለት ራሳቸው ፈርተው አዲስ አበባ መምጣት እየፈለጉ አንድም የጽንፈኛው አመራር አዲስ አበባን የማይመኝ የለም። ቤት ከተሞች ላይ ያልገዛ የለም። በቃ በየከተሞች አዳማ ብትል፣ ቢሾፍቱ ብትል፣ አዲስ አበባ ብትል፣ ባህር ዳር ይሄ ከተሞች አዋሳ ያልገዛ የጽንፈኛ ቡድን
አመራር አታገኝም። ይሄ ከፍተኛ የሆነ የደህንነት ክትትል የሚያስፈልገው ነው እኮ የምትለው በጣም ከባድ ነገር ነው ማለት ይሄ ነገር አሁን ኢቭን እነኚህ ሸኔዎቹ ራሳቸው አንዳንዶቹ አሁን ከሰው ሰማለሁ እና ለምን አትገባም ወንድሞቻቸው ይነግሩኛል እዚህ አምቦ አካባቢ ምናምን አሉ እዚህ ደግሞ እንትን አሉና ለምን አትገባም ምናምን ብለው ሲጠያየቁ ቆይ ቤት አምቦ ላይ ወይም ደግሞ የሆነ ቦታ ቤት እየሰራው ነው ቤት ልጨርስና ገባለሁ የሚሉም እንዳሉ ነውና ይሄ ከፍተኛ የሆነ የደህንነት ክትትል የሚያስፈልገው ነው ማለት ይሄ ቀላል ነገር አይደለም። እንሰማለን እንዲህ አይነት ነገር እውነትህን ነው። ራሳቸውም አንዳንዴ ሲጣሉ ያወራሉ። አዎ ለምን እኛ እኮ በግልጽ እኮ የተያዘም እኮ አለ እኮ በግልጽ እኮ ገንዘብ በኬሻ ሲያጓጉዝ በአህያ ጭኖ ሲጓጓዝ የነበረ አማራ ክልል ላይ የተያዘ በርካታ ብሮች እኮ ተይዘዋል። እንዴ በሰዓቱ እኮ መከላከያ ሰራዊትም ይፋ ያወጣል። በነገራችን ላይ መከላከያ ሰራዊት ከትምህርት ሚኒስቴር የሚሻለው እያንዳንዱ የቀናል ኦፕሬሽን ያሳውቃል። በየቀኑ ይሄን ይያለው ይሄን አድርጋለሁ። መከላከያ ሰራዊት ይሄን የሚያደርገው በየቀኑ መስዋዕትነት እየከፈለ እዚህ ቢሮ ግን ተቀምጠ መረጃ ለመስጠትና ግልጸኛ ለመሆን የሚዳዱ አካላት አሉና ወደ ዋና ርዕሳችን ስንገባ የጽንፈኛው ቡድን ሆኖ ቤት መኪና ያልገዛ የለም። ካሶን የሚባል አለ አዲስ የመጣ ሲኖ ትራክ እንትን ስታይል ካሶን ያልገዛ እውነቴን ነው የምነግርህ ካሶን ያልገዛ የጽንፈኛ ቡድን አመራር አታገኝም። ግን ምን እያደረገ የአማራ ክልል ልጅ የደሃ ልጅ ላልተገባ ዓላማ ልጇን ላልተገባ ዓላማ ጠርቶ ለሱ እኩይ ዓላማ አሰልፎ አስገድሎ የሚያሳዝነ ያስገድሏቸውና በቃ ሞት ያለ ነው እስከዛሬ ኖርክ እያሉ በሞታቸው ይቃለዱባቸዋል። የሆነ ሻማ ያበራሉ፣ የሆነ ሙት ዓመት ይላሉ፣ ነፍስህን በሰላም ትረፍ ምድሩን ያቅልልልህ የሚል ጽሁፍ ትግል ይቀጥላል። ታጋይ ይሞታል። ከዛስ ባለፈው አይተህ ከሆነ ጡት ተቆረጠ ይለዋል። ደግሞ ብዙ አልሞትላቸው ሲል ጡት ተቆረጠ ናናናና ብለው ያልተደረገ ታሪክ እንደተደረገ አድርገው ህዝቡን እንደገና ለሌላ እልቂት አሁን ሰሞኑን እነዘመነ ምንድነው ያሉት? በቃ እንግዲህ የትጥቅ ትግሉ በሳምንታችን ለምን በ3 ቀን 4 ኪሎ አሉ፣ በሳምንት አሉ፣ በ3 ወር አሉ፣ በ6 ወር አሉ። ከዛ በኋላ የዋሽታ ሆነው ቀሩ። አሁንስ ትጥቅ ትግሉን ተስፋ ቆረጡበትና የከተማ አመጽ የከተማ ትግል እንደ ኢሃፓ አሁን ከኢሃፓ ትግል እኔ እውነቴን ነው ኢሃፓዎችን በትግላቸው መስዋዕትነት ባላማ ጽናታቸው ካንተ በፊት እኔ ልሙት በሚሉት ክብር አለ። ነገር ግን ያ የኢሃፓ እኮ የመገዳደል ታሪክ ነው። አባዜው እስካሁን ድረስ ኢትዮጵያ ላይ ነቀርሳ ሆኖ ያ ኢሃፓዎች አመጡ ብቻ አይደለም በግራም በቀኝ እነ መይሶን አሉ እነ ኢጫት አሉ አጠቃላይ ራሱ ደርግ አለ። ያ ሁሉ ነገር ተተራምሶ ትውልድ በዛ ልክ የመከነበትን ታሪክ እንደ አዲስ ያልቂት አልበቃ ብሎ በቀይ ሽብር ያለቀው በነይ ሽብር ያለቀው ከኢሃፓ ትግል ምኑ ይኮረጃል? ከቀይ ሽብር ትግል ከነይ ሽብር ትግል ምኑን ትኮርጃለህ? ግን እኒህ ሰዎች አስተሳሰብም የላቸውም፣ ዓላማም የላቸውም፣ መነሻም መድረሻም የላቸውም፣ ግቡንም አያውቁትም። ይሄን ነው። ሌላው ሀብታሙ አያሌው የሚባል አንድ አሁን ሰሞኑን ሚዲያ አንደኛው ይዘርፋል አንደኛው ይቀማል የሆነ ይኸውልህ እኒህ ሰዎች አይደለም ሀገር ሊመሩ ሚዲያን እንኳን በትክክል እኮ መምራት የማይችሉ ናቸው። አንድ ሚዲያ ከዚህ በፊት 14 ሚዲያ የተለያዩ ሚዲያዎች ከፍተው ነበር። በዛ የማይግባቡ አንድ ሚዲያ አንድ ተቋምን ማስተዳደር የማይችሉ ናቸው። እንግዲህ የኢትዮጵያን መንግስት አንድ አሙስ ቀረ ሲሉ የነበሩ ግን ከኢትዮጵያ መንግስት መፍረስ እነሱ ቀድመው ፈራርሰው አሁን ደግሞ ምን ይላል መሰለ ሰሞኑን የጽንፈኛው አመራርንና ያው እነሱ ፋኖ በሚሉት የጽንፈኛው አመራርንና ከትግራይ ያሉ አማጺዎችን ድምጽን አቀነባብሮ ባብይ አህመድ እንግዲህ እሱ ስለሚለው ባብይ እሱ ራሳቸው እየነገሩ አይደለም። አሁን ተፈራማሞ የነገረን ከሀብታሙ አይበልጥም እንደ መረጃ። አሁን የነዘመነ ካሴ ግሩፕ የጎጃሞቹ ከወያኔና ከሻቢያ ጋር እየሰሩ እንዳሉ በግልጽ ነግረውናል። እስክንድር የሚባለው ሰውዬ ስልክ ደውሎ እኛ የቀይ ባህር ጥያቄ የለንም የሚል መልእክት ሲያስተላልፍ ነበረ። የራሱን ሰው ወደ አስመራ ልኮ ማለት ነው። እነኚህ ፋኖዎች ከወያኔዎችና ከሻቢያ ጋር እንደሚሰሩ በግልጽ ነገሩ። እንደው እዚች ላይ ሀብታሙ ይህች ላይ አቶ ጀዋር ይህች ላይ በደንብ ያዝልኝ። አሁን ሀብታሙ ሊልህ የፈለገው ከዚህ በፊት ካስታወስክ ምህረት ወዳጆ ማለት ነው ትእዛዝ ሰጥቶ ድርሳን ብርሃኔና በለጠ ሸጋው የሚባሉ
በብሔራዊ ቴሌቪዥን ጣቢያ እንግዲህ ብሔራዊ ቴሌቪዥን ጣቢያ ታውቃለህ፣ አስተማማኝ ድምፅ ካልሆነ አስተማማኝ መረጃ ካልሆነ በብሔራዊ ቴሌቪዥን ጣቢያ አይተላለፍም። አስተማማኝ ተራ ፕሮፓጋንዳ እንኳን አይተላለፍም በዛ። ምክንያቱም የመንግስት ነው ያስጠይቀዋል፣ የመንግስት የራሱ ልሳን ስለሆነ ያን የነ ምህረት ወዳጆ የነ ምሬ ወዳጆን አቶ ግርማ ይሽጥላል እንዴት አድርገው መሀል ሜዳ ላይ እዛ መንዝ ላይ እንደገደሉት ያን የድምፅ ቅጂ ወጣ። ያን የድምፅ ቅጂ አናሎግ የሚባለው እኮ በዛኔ በአናሎግ ሲስተም አለ። ዛሬ እግዚአብሔር ይመስገን ክቡር ጠቅላይ ሚኒስትራችን ደጋግመው ሲነግሩት ኤአይ ብሏል። በአርቲፊሻል ኢንተለጀንት አቀነባብሮ ኢንሳ አርቲፊሻል ኢንተለጀንት እና ብሔራዊ መረጃ ደህንነት አንድ ላይ ሆነው አስብ እንግዲህ ለጽንፈኛውና ለዛ አሁን እነሱ ሚስጥር ደባቂ ሆነው ጠቅላይ ሚኒስትሩ ስራተው የነዚህ ልጆች ስራ ሲሰሩ እንግዲህ አስበውና ይሄ ነው ዙሮ ምንድነው እዛ ጋር ማየት ያለብህ ልላት ይፈለኳት ልጨርስ ምንድነው እነዚህ ልጆች የዛኔ ምን አሉ መሰለ ኤአይ ነው ሲሉ ነበር የነ ምህረት ወዳጆ ኤአይ ነው የፌደራል መንግስቱን የገደለው እንግዲህ እነ ዶክተር አምባቸውና እነ ጄኔራል አሳምነውን ካገዳደሉ በኋላ አብይ መጥቶ ገደላሉ። ግርማ ይሽጥላን ራሳቸው ከገደሉ በኋላ ራሳቸው ሊያምኑ መጀመሪያ ኤአይ ነው አቀናብሮ ነው እንጂ አብይ አህመድ ገደላሉ። አሁን ሁሉ አጀንዳቸውን ወደ ዶክተር አብይ የሚያመጡበት ምክንያት አንደኛ ጠቅላይ ሚኒስትሩን ይሄ የማስወገዝ ነገር በእነሱ ጥላቻ የማዘራት ደጋግመው ውሸትን ሲደጋግሙት እውነት ይሆናል የሚል ነው። አሁን ትላንትና ያንን ይካዱት እንጂ ኤአይ ነው ይበሉ እንጂ በኋላ ላይ ግርማ ይሽጥላን የገደልነው እኛ ነን ብለው በይፋ ተናገሩና ይሄ ነው ይሄንን የምናየው የአማራ ህዝብ ወገናችን ስለሆነ ሌላውም የኢትዮጵያ ህዝብ በኦሮሚያ ውስጥ በትግራይ የምናወራው ህዝቡ የዚህ ሀገር ሀብት ነው የኢትዮጵያ ሀብት ስለሆነ በእንደዚህ አይነት ጽንፈኞች እንዳይታለል መረጃ ለመስጠት እንጂ ያለውን እውነት ነው። ያው አንተ የምትናገረው ወይም ሰምቼዋለሁ እነሱም በግልጽ ተናግረውታል እውነት ነው። ይሄ መረጃ ለህዝቡ መድረስ አለበት። በእነኚህ ጽንፈኞች ተራው ሰላማዊ ሰው ንጹህ የሆነ ሰው እናቶች እንዳይታለሉና ለሌላ ጠላት በግልጽ እየታየ ያለው ለሌላ ጠላት መሳሪያ እንዳይሆኑ ብለን ነው የምንናገረው። በሚቀጥለው ጊዜ በሌላ አርዕስት እስክንገናኝ መልካም ቆይታ እምላችሁ ከፕራይም ሚዲያ እኔ ጀዋር አደም ከቴዎድሮስ አያሌው ጋር